የተከበራችሁ የኢፌዴሪ ሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አባላት፣ ክቡራን የሚኒስቴር መስሪያ ቤታችን ሚኒስትር ዴኤታዎች፣ የስራ ባልደረቦች፣ ክቡራን የጠቅላይ ሚኒስትር ጽሕፈት ቤት ተወካዮች፣ የተከበራችሁ የሚኒስቴር ተቋማችን ተዳሪ ተቋማት የስራ ኃላፊዎች፣ የተከበራችሁ የክልል እንዲሁም የከተማ አስተዳደር የባህልና ቱሪዝም ቢሮ ኃላፊዎች፣ የተከበራችሁ የቱሪዝም ዘርፍ ባለድርሻ አካላት የስራ ኃላፊዎች፣ የተከበራችሁ የሚኒስቴሩ የተለያዩ የስራ ሂደት ዘርፍ ኃላፊዎች፣ ክቡራን የመገናኛ ብዙኃን አባላት፣ ጥሪ የተደረገላቸው እንግዶቻችን በሙሉ ከሁሉ አስቀድሜ በዛሬው ዕለት በምናካሄደው በዚህ የግማሽ ዓመት የቱሪዝም ዘርፍ የዕቅድ አፈጻጸም ግምገማ እንደዚሁም አጠቃላይ ስራዎችን የምናይበት ጉባኤ ላይ ለመሳተፍ ለመመካከር ልምድ ለመለዋወጥ አክብራችሁ ዛሬ እዚህ የተገኛችሁ ባልደረቦቻችንን በሙሉ ከልብ እንኳን ደህና መጣችሁ እወዳለሁ። ባለፉት 6 ዓመታት በሁሉም ዘርፍ ሀገራችን ተስፋ ሰጪ ውጤቶች ያስመዘገቡ የተለያዩ የለውጥ ስራዎችን ስታከናውን ቆይታለች። የቱሪዝም ዘርፍ ደግሞ በዚሁ የለውጥ ሂደት ውስጥ ተጠቃሚ ከሆኑ ዘርፎች መካከል አንዱ ነው። እንደ ሀገር በቱሪዝም የነበረን አተያይ ከመሰረቱ እንዲለወጥ ከማድረግ ጀምሮ ራሱን ችሎ በሚኒስቴር ተቋም ደረጃ የሚዋቀርና ከ5ቱ አበይት የኢኮኖሚ ልማት አመንጭ ዘርፎች ውስጥ አንዱ እንዲሆን መደረጉ ይታወቃል። ይህንን ተከትሎ መንግስት መጠነ ሰፊ የቱሪዝም መዳረሻና የመሰረተ ልማት ስራዎችን በማከናወን ለአገልግሎት ምቹ ሀገራችንን የሚመጥኑ ማራኪ እንዲሆኑ ለማስቻል በርካታ ስራዎችን በማከናወን ላይ ይገኛል። በዚህም የፖለቲካ ቁርጠኝነቱን እያሳየ ቆይቷል። ክቡራትና ክቡራን፣ ኢትዮጵያ የድንቃድንቅ ባህላዊ ታሪካዊና ተፈጥሯዊ ጸጋዎች ባለቤት እንደመሆኗ እነዚህ ባሏት ጸጋ ልክ ሀገራችን ተጠቃሚ እንድትሆን ለማድረግ ከባድ ኃላፊነት ይጠበቅብናል። ሁላችንም እነዚህ ሀብቶቻችን በውል እንድናውቃቸው፣ እንድንለያቸው፣ እንድናለማቸውና እንድናስተዋውቃቸው ከዛም ባሻገር ሀገራችን ተመራጭ እንዲሁም ተወዳዳሪ የቱሪዝም መዳረሻ እንድትሆን ለማድረግ በትጋትና በቅንጅት መስራት ይጠበቅብናል። እኔም የቱሪዝም ዘርፉን ለማገልገል በቅርበት የተመደብኩ በመሆኔ በእጅጉ ከፍተኛ ደስታ ይሰማኛል። ከባልደረቦቼ ጋር በመተባበርም የቱሪዝም ሚኒስቴር የተጣለበትን ተልዕኮ በአግባቡ እንዲወጣ ለማስቻል ተቋማዊ አቅምን የማጠናከር በርካታ ስራዎችን እየሰራን እንገኛለን። እነዚሁ ማጠናከር የሚቀጥል ይሆናል። በዚህም የተጀመሩ ስራዎቻችንን ለማስቀጠል የነበሩ ክፍተቶችንም ፈትሾ ለማስተካከል ሚኒስቴሩ ሴክተሩን በሚገባው ልክ ለማንቀሳቀስ ጠንካራ ተቋማዊ ቁመና እንዲኖረው ማድረግ ከዛም ባሻገር መንግስትና ሕዝብ የጣለበትን ኃላፊነት እንዲወጣ ለማድረግ በቁርጠኝነት የምንሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። የቱሪዝም ልማት በጥቂት ተቋማት ተሳትፎና ብቻ እውን የሚሆን ዘርፍ አይደለም። በርካታ ተዋናያን ጥምረታቸው የሰመረ እንዲሆን ማድረግ እንዲሁም ስራቸው የተቀናጀ ማድረግ የሚጠይቅ በመሆኑ በተባበረ ክንድ የቱሪዝም ሀብቶቻችንን በማልማትና በማስተዋወቅ ዘላቂ ተጠቃሚነትን ማረጋገጥ ይገባናል። ሀገራችን ሰው ሰራሽና ተፈጥሯዊ ቅርሶቻችን መጠበቅ ለትውልድ በኃላፊነት እንዲሸጋገሩ ማድረግም ሌላው የዚህ ዘርፍ የተጣለበት ኃላፊነት ነው። ከዚህ አንጻር ዘርፉ የሰነቀውን ሰፊ ራዕይ እውን ለማድረግ የሚያስችሉ የአጭር የመካከለኛና የረዥም ጊዜ እቅዶችን ነድፎ የቱሪዝም ሀብቶቻችንን የላቀ ምጣኔ ሀብታዊ፣ ማህበራዊና ስነ ምህዳራዊ ፋይዳ እንዲያበረክቱ ለማስቻል ተቋማችን ጥረት እያደረገ ይገኛል። እንደ ሀገር የተቀየሱ ፖሊሲዎችና የሪፎርም ፕሮግራሞቻችንን መነሻ የተቀረጸው የ10 ዓመት መሪ የልማት እቅድ የተቀዳው የመካከለኛ ዘመን እቅዳችን ተዘጋጅቶ ተግባራዊ በመደረግ ላይ እንደሚገኝ ይታወቃል። ያንን ተልዕኮ ለማሳካትም የቱሪዝም ሚኒስቴር በሚያደርገው ተግባራዊ እንቅስቃሴ ውስጥ ከፌዴራል እስከ ክልል ያሉ ባለድርሻ አካላት ጋር ያለውን ግንኙነት እንዲጠናከር ማድረግና
ከዘርፉ በርካታ ተዋናያን ጋር በተደራጀና በተቀናጀ መልኩ መስራቱ በእጅጉ አስፈላጊ በመሆኑ እንደዚህ አይነት የጋራ መድረኮችን ማዘጋጀት ወሳኝ እንደሆነ ተቋማችን ያምናል። በዚህ ረገድ እቅዶቻችንን በሚገባ እያስተሳሰርን አፈጻጸማችንን በጋራ እየገመገምን በጎ ውጤቶቻችንን የማስፋትና የማጠናከር እንዲሁም እጥረቶቻችንን ነቅሰን በማውጣት የማስተካከያ እርምጃዎችን መውሰድ ተገቢ ነው። መንግስት ለዘርፉ የሰጠውን ትኩረት እንደ ትልቅ እድልና አስቻይ ሁኔታ ተጠቅመን ቱሪዝም ለሀገራችን እድገት የሚጠበቅበትን ጉልህ አስተዋጽኦ እያበረከተ ማስቻል ከፌዴራል እስከ ታችኛው መዋቅር ድረስ ያለ አመራሮች እንዲሁም ባለሙያዎች ተቀዳሚ ኃላፊነታችን ነው። በየጊዜው ተቋማዊ አደረጃጀቶችን እየፈተሽን ዘመኑን የዋጁ አስተሳሰቦችን በማስረጽ የተሻሉ አሰራሮችን በመተግበር ዘርፉን በብቃት ማንቀሳቀስ የሚያስችል አቅምንም ለመፍጠር እንዲሁም ከሁሉም ባለድርሻ አካላት ጋር በጥብቅ ለመተሳሰር ያለ መድካም የምንሰራ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። በዛሬው ዕለት የምናካሄደው የ2017 የበጀት ዓመት የስድስት ወራት የዕቅድ አፈጻጸም ግምገማችን እና የተለያዩ ጽሑፎች የሚቀርቡበት ነው መድረካችን። ዋነኛነት በመንፈቅ ዓመቱ ያከናወናቸው የተለያዩ ስራዎች ልምድ የምንለዋወጥበት የምንገመግምበት፣ መልካም አፈጻጸሞችን የበለጠ የምናስቀጥልበት፣ ከዛም ባሻገር ግን ዘርፉን ማነቆ ሆነው እንዳይራመድ ያደረጉት ችግሮቻችንን ነቅሰን በማውጣት በቀጣይ ልማት የምንወስድበትን፣ ለቀሪ ስራዎቻችን እንደዚሁ ስኬት እንድናስመዘግብ የጋራ እቅዶችን የምናስቀምጥበት ይሆናል። በተለይ መንግስትና ሕዝብ የሚፈልገውን ያህል ትርጉም ያለው የሚታይ ለሀገር የሚጠቅም ስራ መስራት እንድንችል የምንዘጋጅበት እንደሚሆንም እምነት አለኝ። በተለይ ቅንጅታዊ ስራን በሚፈልጉ ጉዳዮች ላይ ያሉትን ካራጎኖች ማስቀጠል እንደሚገባንም አምናለሁ። ከዛም ባሻገር የቱሪዝም ዘርፍ ላይ ማነቆ የሆኑ ተግዳሮቶችን በመቅረፍ በዓለም አቀፍ ደረጃ ተወዳዳሪ እንደሆነና የዜጎችን ተጠቃሚነትን ማረጋገጥ የሚያስችል ዘርፍ ለመፍጠር በተናበበ አስተሳሰብ በተባበረ መንፈስ ኃላፊነታችንን እንደምንወጣም እምነት አለኝ። በአጠቃላይ ይህ መድረክ የስድስት ወራት አፈጻጸሞቻችንን የምንገመግምበት፣ ምን ሊመስል እንደነበረ፣ ምን ሰራ፣ ምን አሰብን የሚለውን በዋና ዋና ጉዳዮች ላይ ሪፖርት የሚቀርብበት ይሆናል። ከዛ ባሻገር ጠቃሚ ይሆናሉ ብለን ለዘርፉ ያሰብናቸው የተለያዩ ጽሑፎችን ለእናንተ በግብአትነት የሚቀርብበት ነው። ክልሎች ልምዳቸው የሚያካፍሉበት ነው። ይህንን ልምድ ደግሞ በተለያዩ መድረኮቻችን እንደምናስቀጥል በዚህ አጋጣሚ ለማንሳት ፈልጋለሁ። በመጨረሻ ለዚህ ጉባኤ ዝግጅት ከፍተኛ አስተዋጽኦ ላበረከቱ የሚኒስቴር መስሪያ ቤታችን የጉባኤ አዘጋጅ አካላት ልባዊ ምስጋና ማቅረብ ፈልጋለሁ። ከዛ በተጨማሪ ጉባኤ እንዲሳካ በብዙ ኃላፊነቶች ውስጥ ሆነው ጠንካራ ድጋፍ ላደረጉ የተለያዩ ሴክተር ተቋማት እንደዚሁ ምስጋና ማቅረብ ፈልጋለሁ። የሚቀርቡት ሪፖርቶችና ጽሑፎች የምንማማርበት፣ ትስስራችንን ይበልጥ የምናጠናክርበት እንደሚሆኑ ባለሙሉ ተስፋ ነው። እናንተ በዚሁ መድረክ የነቃ ተሳትፎ እንደምታደርጉ በሚቀርቡት ሪፖርቶች ላይ ግብአት ይሆናሉ የምትሏቸውን ሀሳቦች እንደምንሰነዝሩ እርግጠኛ ነኝ። ይህንኑ ትብብራችንን አጠናክረን የምናስቀጥልበት የመጀመሪያ ግንኙነታችን ቢሆኑ ከኔ ጋር በተለይ ከዚህ በኋላ ተከታታይ